አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም አልሐምዱሊላ። እንደውም ክርስቲያን ወገኖቼ ሰላም ብያለሁ። ሀባይቤ ውድ ኢትዮጵያውያን እንደውም ትውልድ ኤርትራውያን በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ እያልኩ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትዘንጉ። ሀባይቤ ቻናሌ ከፖለቲካ ከሃይማኖት፣ ከዘረኝነት እየጸዳ ነው። እንደ ወትሮ ደግሞ ከጎን የሆናችሁ የምታበረታቱኝ ውድ እህቶቼ ወንድሞቼ ጀዛኩሙላሁ አልፍ ኸይር ምስጋና ከልብ ነው። በዚህ ቻናል አዝናኝና ቁም ነገር አዘል ፕሮግራሞች ይቀርቡበታል ኢንሻአላህ ቢዝኒላ። ቪዲዮ እይታ ባይኖረውም ተስፋ ደግሞ አልቆርጥም። እናም ዛሬ ያው የአቡበከር ስዲቅ ረዲየላሁ አንሁ የህይወት ታሪክ ክፍል 3 እቀጥላለሁ ማለት ነው። ያቆምኩበት የዓለማችን ታላላቆች ለክብራቸው እንዳጎበደዱ የሚያደርግ አንጸባራቂ አቋም ነው ከሚለው ነው። ከስጋዊ ስሜቶችና ዝንባሌዎች በላይ በመምጠቅ የኡማውን መብትና ፍላጎት የማስታወስ ክብርና ገንዘቡን የሚጠብቅለት ታላቅነት ነው። የአቡበከርን ዝሁድ ወይም ዓላማዊ ጸጋና ድሎት አለማጓጓት ከሚያሳዩ ክስተቶች መሃል ኢማሙ አህመድ አኢሻን ጠቅሰው የዘገቡት ታሪክ ይገኝበታል። እንዲህ ብላለች። አቡበከር ሲሞቱ አንዲት ዲናር ወይም ዲርሃም አልተውም። ከመሞታቸው በፊት ገንዘባቸውን በሙሉ ወደ መይተል ማል ወይም የሙስሊሞች የገንዘብ ግምጃ ቤት አስገብተውት ኖሯል። ሩወት እንዳስተላለፉት አቡበከር ኸሊፍ በተደረጉ ጊዜያቸው እያንዳንዱ ድርሃምና ዲራራቸውን ወደ ሙስሊሞች በይተል ማል አስገቡ። በዚህ ገንዘብ እንግድ ነበረ። አሁን ግን ኸሊፋቸው ሲያደርጉኝ መነገድ አልቻልኩም አሉ። አትአን ቢን ሳኢበን በመጥቀስ ቢን ሳዕዲ እንደዘገቡት አቡበከር ኸሊፋ በተደረጉ ማግስት ጠዋትኑ በርካታ ኩታ በትከሻቸው ተሸክመው ሲሄዱ ዑመር ተመለከቷቸው። የት እየሄድክ ነው ብለው ጠየቁ። ወደ ገባዬ በማለት መለሱ። የሙስሊሞች ኃላፊ ተደርገህ እያለ ኃላፊነትን ትተህ ገበያ ውስጥ ምን ትሰራለህ? ሲሉም ጠየቋቸው። ቤተሰቦችን ምን ላበላ ነው አሉ። አቡበከር አቡ ኡበይዳ ቀለብ ይወስንልሃል አሏቸው። ተያይዘው ወደ አቡ ኡበይዳ ዘንድ ሄዱ። እሳቸውም አንድ ሙጃሂር የሚበቃውን ቀለብ ሳይበዛም ሳያንስም እቆርጥልሃለሁ፣ ለክረምትና ለበጋ የሚሆኑ ልብስም እገዛልሃለሁ። እርሱ ሲነትም ትመለሰውና በልዋጩ ሌላ ትወስዳለህ አሉ። በየቀኑ ግማሽ ፍየል ወሰኑላቸው። ገላቸውን የሚሸፍኑበት ራፍ ጨርቅም ሰጧቸው። በበጎ ነገሮች ሁሉ ቀዳሚ አቡ ሁረይራ እንዳስተላለፉት ነቢዩ ሰለላሁ ዐለይሂ ወሰለም ከእናንተ ውስጥ ጾም ይዞ የነጋ ማን ነው በማለት ጠየቁ። አቡበከርም እኔ አሉ። ከእናንተ ውስጥ ጀናዛን የሸኘ ማን ነው አሉ ሲሉም ጠየቁ። አቡበከርም እኔ አሉ። ዛሬ ምስኪንን ያበላ ማን ነው አሉ። አቡበከር እኔ አሉ። በሽተኛ የጠየቀስ ማን ነው አሉ ሲሉ አቡበከር እኔ አሉ። የአላህ መልእክተኛም ከነዚህ በጎ ድርጊቶች በአንድ ሰው ላይ አይሰበሰቡም ያ ሰው ጀነት የገባ ቢሆን እንጂ አሉ። ሙስሊም ዘግበውታል። ጅብሪል መጣና እጅን ይዞ ተከታታዮቼ የገቡበትን የጀነት በር አሳየኝ አሉ። አቡበከርም ከእርስዎ ጋር ሆኜ ባየሁ እውድ ነበር አሏቸው። ነቢዩም አቡበከር ሆይ ከኡመቴ ወይም ከህዝቦቼ ውስጥ የመጀመሪያ ጀነት የምትገባው አንተ ነህ አሏቸው። አቡ ዳውድ ዘግበውታል። የአላህን ፍራቻና ጥንቃቄ። አቡበከር አንድ ባሪያ ነበራቸው።
ዘወትር ጧት እየወጣ ስራ በመስራት ገንዘብ ያገኛል። አንድ ቀን ምግብ ይዞ መጣ። አቡበከርም አንድ ጉርሻ ተመገቡለት። ባሪያውም በመሀይምነት ዘመን ለፈጸመው የጥንቆላ ተግባር ከተሰጠው ክፍያ ያገኘው ምግብ እንደሆነ ነገራቸው። አቡበከርም ልታጠፋኝ ተቃርበህ ነበር አሉና ጣታቸውን ወደ ጉሮሯቸው በመላክ እንዳስመልሳቸው ሞከሩ። አልወጣ ብሎ አስቸገራቸው። በውሃ እንጂ አይወጣም ሲሏቸው በሰሃን ውሃ እንዲቀርብላቸው አደረጉና እርሱን እየጠጡ የበሉትን ሁሉ አስመለሱ። አላህ ይዘንልዎት። ለአንዲት ጉርሻ ይህን ያህል ራስዎን ያንገላታሉ ተብሎ ነፍሴ ከአካሌ ካልተነጠለች ይህ ጉርሻ የማትወጣ ቢሆንም እንኳን ነፍሴን ከማውጣት ወደ ኋላ አልልም። ያለ መልእክተኛ ሰለላሁ ዐለይሂ ወሰለም በሐራም ምግብ የበቀለ ስጋ እሳት ለእርሱ ይበልጥ የተገባ ነው ሲሉ በመስማቴ በዚህ ጉርሻ አማካኝነት ከአካሌ አንዳች ነገር እንዳይበቅል ስለፈራሁ ነው አሉ። የአምላካቸው ከለልነት መምረጣቸው። ቡኻሪ እንደዘገቡት አይሻ ረዲየላሁ አንሁ የሚከተለውን ተናግረዋል። ወላጆቼ ሙስሊም ሆነው እንጂ አላውቃቸውም። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ጧትና ማታ ከኛ ዘንድ የሚመጡ ሆነው እንጂ አንድም ቀን አላለፉም። ሙስሊሞች መካ ውስጥ እንግልት ሲበዛባቸው አቡበከር ወደ ሀበሻ ለመሰደድ መካን ጥለው ወጡ። በረከል ገመድ ከተባለ ቦታ ሲደርሱ ኢብኑል ዱገነህ አገኛቸው። የጎሳ አለቃ ነው። የት እየሄድክ ነው ሲልም ጠየቃቸው። ወገኖቼ ከሀገር አስወጡኝ፣ ሀገር ለሀገር እየተዘዋወርኩ አምላኬን ማምለክ እፈልጋለሁ ሲሉ መለሱ። ኢብኑ ድግነህም አቡበከር ሆይ አንተን የመሰለ ሰው አገር ጥሎ አይወጣም፣ እንዲወጣም አይደረግም። አንተ ችግረኛን የምትረዳ፣ ዝምድናን የምትቀጥል፣ ችግርን የምትጋራ፣ እንግዳ የምታስተናግድ፣ ከባለ ሀብት ጎን የምትቆም ሰው ነህ። ከባለ መብት ጎን የምትቆም ሰው ነህ። ይቅርታ። ስለዚህ እኔ ከለላ እሆንሃለሁ፣ ተመለስና እዚያው አገር ውስጥ ጌታህን አምልክ አላቸው። ወደ መካ ተመለሱ። ኢብኑ ደጉነህም አብሯቸው ሄደ። ማታ ላይ የቁረይሾች ባለቤቶችን በየቤታቸው እየዞረ አቡበከር ከሀገር የሚወጣ ወይም እንዳይወጣ የሚደረግ ሰው አይደለም። ችግረኛን የሚታደግ፣ ዝምድናን የሚቀጥል፣ ችግርን የሚጋራ፣ እንግዳ የሚንከባከብና ከተበዳይ ጎን የሚቆም ሰው ከሀገር ታስወጣላችሁን ሲል ወቀሳቸው። ቁረይሾች ለአቡበከር ከለላ መሆንን ተቀበሉ ግና እንዲህ ሲሉ አስጠነቀቁት። ለአቡበከር አምላክን ቤቱ ውስጥ ብቻ እንዲያመልክና እንዲሰግድ ንገረው። በቤቱ ውስጥ ያሻውን ነገር ያንብብ፣ እኛን አያውከን። ግን እነዚህን ነገሮች በይፋ ከፈጸመ ሴቶቻችንና ልጆቻችንን እንዳይፈተኑ እንሰጋለን። ኢብኑ ደግነህ ለአቡበከር ይህንኑ ነገራቸው። አቡበከርም ጌታቸውን በቤታቸው ውስጥ ማምለካቸውን ቀጠሉ። ሶላት በይፋ አይሰግዱም፣ ቁርአንም ከቤታቸው ውጭ አይቀሩም። በኋላ ግን ከካዕባ ግቢ ውስጥ የመስጊድ ሀሳብ መጣላቸው። ይህንን አደረጉ። ከእርሱ ውስጥም በመስጊድና ቁርአን መቅራት ጀመሩ። የጣዖትን እንስቶችና ህፃናትም በአግራሞት ይመለከቷቸው ጀመር። አቡበከር አልቃሻ ሰው ነበሩ። ቁርአን ሲቀሩ በለቅሶ ይንፈቀፈቃሉ። ይህ ድርጊታቸው የቁረይሾች ባለቤቶች አስደነገጠ።
ለኢብንን ደጉነህም እንዲህ የሚል መልእክት ላኩ። አቡበከር አምላኩን ከቤት ውጭ ላያመልክ ቃል አስገብተን ከለላ ትሆን ዘንድ ፈቅደን ነበር። እርሱ ግን ቃሉን ጥሶ በካዕባ ግቢ ውስጥ መስገድና መቅራት ጀምሯል። ሴቶቻችንና ልጆቻችንም እንዲፈተኑ ስለማንሻ ከልክለው ቤት ውስጥ ብቻ ማምለክ ከፈለገ ይችላል። አምልኮዊን ይፋ ማድረግ የሚፈልግ ከሆነ ግን ከለላነትህን መልስለት። የሰጠህን ቃል ማፍረስ አንሻም፣ በይፋ እንዳመልክም አንፈቅድለትም አሉ። አይሻ እንዳስተላለፉት ኢቡን ደጉነህ ወደ አቡበከር ዘንድ መጣና እኔና አንተ የተገባባነውን ቃል ታውቃለህ። ስለዚህም በቃልህ መሰረት ቤትህ ውስጥ ብቻ አምልክ፣ ካልሆነ ከለላነቴን መልስልኝ። ከለላዬ እንዲጣስና አረቦችም ይህንን ጉድ እንዲሰሙ አልሻም አለ። አቡበከርም ከለላነትህን መልሼልሃለሁ፣ ከእንግዲህ የአላህ ከለላን ብቻ እሻለሁ አሉ። ከአቡበከር ሌላ ይህንን ጀግንነት አድርጎ ማን ሊፈጽም ይችላል? በዚህ ድንቅ አቋም ሊዋብ የሚችለውን የአቡበከር ስብዕና ብቻ ነው። በአላህ ላይ የነበራቸው እምነት ይህንን ያህል ጽኑና ጠንካራ ነበረ። ውድ ቤተሰቦቼ ቀጣውን ክፍል በሚቀጥለው አቀርባለሁ። ላይክ፣ ሸር፣ ሰብስክራይብ ያደርጋችሁ አበረታቱኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።